የአካባቢ ብክለትን ለመከላከል የተለያዩ ፕላስቲክ ምርቶችን ከተጠቀምንባቸው በኋላ በተገቢው ማስወገድና ችግኝ መትከል እንደሚገባ የወላይታ ዞን አካባቢ ጥበቃና ደን ልማት ጽሕፈት ቤት አሳሰበ። በተለያዩ ጊዜያት የተተከሉ ችግኞችን በመንከባከብና የደን ሽፋንን በማሳደግ የምግብ ዋስትናን ከማረጋገጥ በተጨማሪ የመሬት ለምነትን ለማስጠበቅ በትኩረት እየሰራ መሆኑን የገለጸው ደግሞ የኪንዶ ኮይሻ ወረዳ አስተዳደር ነው። በዓለም አቀፍ ደረጃ ለ52ኛ በኢትዮጵያ ደግሞ ለ32ኛ ጊዜ የሚከበረውን የአካባቢ ጥበቃ ቀንን ምክንያት በማድረግ የወላይታ ዞን አካባቢ ጥበቃና ደን ልማት ጽሕፈት ቤት በኪንዶ ኮይሻ ወረዳ ሙንደና ቀበሌ የችግኝ ተከላ ፕሮግራም አካሂደዋል። ዝርዝሩን የያዘችው ፍሬ ህይወት ተስፋዬ ናት። በአፈርና ውሃ ጥበቃ ልማት በተሰራው ስራ ከዚህ ቀደም የነበረው የአየር ንብረት ተቀይሮ በአካባቢያቸው የተሻለ አየር ማግኘታቸውን የሚናገሩት በኪንዶ ኮይሻ ወረዳ የሙንደና ቀበሌ ነዋሪዎች በዘርፉ ተጠቃሚ ስለሆንን ለተተከሉት ችግኝ አስፈላጊውን እንክብካቤ እናደርጋለን ብለዋል። ከዚህ በፊት ችግኝ ተክለን ጥሩ አየር በአካባቢያችን አግኝተናል። ደግሞ ለኛ ከዚህ በጣም ፀሐያማ አገር ስለሆነ ሞቃታማ አገር ስለሆነ በጣም አየር ምቹ አይደለም። ቢሆንም አሁን ትንሽ ጊዜ በኋላ ተከላ ሲመጣበት ጊዜ በኋላ ጀምረን ጥሩ ኤር ኮንዲሽን አግኝተናል። ጥበቃ እናደርጋለን፣ ለኮትኳቶ እናደርጋለን። ቶክዶ አታክልቲያ ኑንካ ቶክዲ አለማ እስዲ ከስዶጋን ካሴ ወንታ መረታ ሞክዳ ሚታይ ዲያጋራካ ችግኞችን ተክለን በተፈጥሮ የበቀሉትንም ጠብቀንና ተንከባክበን ብዙ ጥቅም አግኝተናል። የመሬት ለምነት እንዲጨምር ማድረጉን አይተንና በዛም ተጠቅመን ከብቶች እንዳይገቡ ዘበኛም ቀጥረን ማስጠበቅ ከጀመርን ወዲህ የአየር ንብረት ለውጥም አግኝተናል። ለከብቶቻችንም ሳር ተጠቅመናል። ሚዛው ከጋይዶ ማታ ከቡጪ ጎኤቲዳ ቶክቶ ፑቲያ ሲማ አዋይ ዲኮኒ አይነን ሲማ ሳሎፔ ናገት ያባጎዲ በጋላሳን ፀሐይ ቢሆንም ወቅቱ አሁን የተተከሉ ችግኞችን ከከብትና ከሰው ንክኪ መጠበቁን የኛ ኃላፊነት ነው። ያም ብቻ አይደለም፣ ችግኞች ጸድቀው ለፍሬ እስኪበቁ ድረስ እንከባከባለን። ሲንታን ወቃሲ እንክብካቤ ቃጣሊ ዛሬ ከጤሌባ ወረዳው ቆላማ በመሆኑ የተለያዩ ችግኞችን በመትከልና ተገቢውን እንክብካቤ በማድረግ እንዲሁም የደን ልማትን በማሳደግ የአካባቢውን ስነ ምህዳር ለመቀየር እየተሰራ ነው ተብሏል። ችግኞችን በየወቅቱ ክፍት ቦታዎቹን ላይ እየተከለን እየሸፈነ የመጣንበት አሁን ዛሬ ያደረግነው የዓለም አካባቢ ቀን በማስመልከት እዚህ የተደረገው አንዱ መርሃ ግብር ችግኝ ተከላም እሱን ክፍት ቦታዎችን በመለየት ችግኞቹን ጉርጋድ በማዘጋጀት ችግኝ በማጓጓዝ እዚህ ህዝቡ ጋር በደማቅ ሁኔታ እየተከለን ቀኑን እያከበረን የመጣንበት ሁኔታዎች አሉና ይሄ ስራ ደግሞ በተመሳሳይ መልኩ ሁሉም ቀበሌያት ሁሉም ተመሳሳይ ሁኔታ ባሉ ቦታዎች ላይ ተከላው ሲደረግ የመጣበት ሁኔታዎች አሉ። ተጠብቆ እንዲቆይ እንዲለማ የማድረግ ስራዎቹ የሚቀጥሉና በቀጣይነት ደግሞ ህዝቡም ቢሆን ባለማው ልክ በጠበቀው ልክ ጥቅም እንዲያገኝ በዛ ጥቅሙ መነሻ ደግሞ ሰውን አካባቢው እየቀየረ እንዲሄድ እየጠበቀ እንዲሄድ የማድረግ ስራዎቹ የሚቀጥሉ ይሆናል። እነዚህ ደኖች በህዝብ ተሳትፎ የለሙ ናቸው። አሁንም ደግሞ በህዝብ እየተጠበቁ ያሉ ናቸው። ከዚህ ጋር ተያይዞ እነዚህ የለሙ በህዝብ የለሙ ደኖችን በወረዳ ደረጃም በቀበሌም ደረጃ በምክር ቤት ጸድቆ ህግ ወጥቶለት ማንም እዛ አካባቢ ደንን የሚጎዳ ማንኛውም ነገር እንዳያደርግ ህግ ወጥቶ ህግን ጥሶ የተገኙትን ደግሞ ወደ ህግ አቅርበን እያስተማርን ያለንበት ሁኔታ ነው ያለው። የለሙ ደኖች ደግሞ ሰርቲፋይ ተደርጓል። ኦሬዲ ለነሱ ሰርቲፊኬት ተዘጋጅቷል። የአካባቢ ጥበቃ ላይ በትኩረት ሲሰራና ሲጠበቅ ከከርሰ ምድር ውሃ በማፍለቅ የመሬት ለምነቱ ተጠብቆ ምርታማነትን ለመጨመር እንደሚያስችል የጠቀሱት የወላይታ ዞን አካባቢ ጥበቃና ደን ልማት ጽሕፈት ቤት ኃላፊ አቶ መርክኔ ማለዳ አካባቢያችንን ከብክለት ለመጠበቅ የተተከሉ ችግኞችን መንከባከብና ደን ልማት ጥበቃ ሊደረግ እንደሚገባም አሳስበዋል። የአካባቢ ብክለት ላይ ያሉ በርካታ የብክለት አይነቶች አሉ። እነሱን ደግሞ እንዴት መቆጣጠር እንዳለብን ከሚሰሩ ስራዎች ውስጥ አንዱ በዋናነት ዛሬ የሚከበረው ፕላስቲክን ብክነትን እንከላከል በሚል ነው። በተዛማጅ ደግሞ በተለያዩ መርሃ ግብሮች ይከበራል። እኛ ደግሞ በጣም የተጓጡና የተጎዱ ቦታዎችና ችግኝ በመትከል በኪንዶ ኮይሻ ዛሬ ከኢትዮጵያ ወርልድ ቪዥን ጋር በመተባበር እያከበርን ነው ያለነው። የአካባቢ ብክለትን አርሶ አደሩን በማሳተፍ
የአካባቢ ጥበቃና እንክብካቤ በማድረግ ደኖችን በመትከል የተተከሉ ደኖችን በመጠበቅና በመንከባከብ ከጉዳት ነጻ በማድረግ አካባቢ መጠበቅ ይቻላል። አካባቢ ሲጠበቅ ደግሞ የመሬት ለምነት ይኖራል። የከርሰ ምድርና የገጸ ምድር ውሃ መጠን ከፍ ይላል። ይሄ ደግሞ ሲኖር የምግብ ዋስትናችን ማረጋገጥና ብልጽግናችን ማረጋገጥ እንችላለን። በዓለም አቀፍ ደረጃ ለ52ኛ በኢትዮጵያ ለ32ኛ ጊዜ የሚከበረውን የአካባቢ ጥበቃ ቀንን ምክንያት በማድረግ የችግኝ ተከላና የአካባቢ ብክለት ቅነሳ ስራ ተከናውኗል። ከከተማው የሚወጣውን ቆሻሻ በዘመናዊ መንገድ በማስወገድ ጽዱ፣ ምቹና አረንጓዴ ከተማን ለመፍጠር በትኩረት እየሰራ እንደሚገኝ የወላይታ ሶዶ ከተማ አስተዳደር አስታወቀም። በከተማው የፕላስቲክ ቆሻሻን መልሶ በመጠቀም ሀብትን ማፍራትና ለወጣቶች የስራ ዕድል በመፍጠር ተጠቃሚ ለማድረግ እንደሚሰራም ተመላክቷል። የከተማ አስተዳደሩ ግንቦት 28 የዓለም አካባቢ ቀንን ምክንያት በማድረግ ከተለያዩ የህብረተሰብ ክፍሎች ጋር የጽዳት ስራ አከናውኗል። ለዳዊት ኮይሻ ዘገባ ነህምያ ገነቱ። በከተሞች የሚኖሩ ዜጎች ጽዱና ምቹ አካባቢዎች እንዲኖሩ የማድረግ ስራ መንግስትና ባለድርሻ አካላት እንዲሁም ህብረተሰቡ በቅንጅት መስራት እንዳለባቸው ይታመናል። ከየአካባቢዎችና ቤቶች የሚወጡ ደረቅና ፈሳሽ ቆሻሻዎች በአግባቡ ከተወገዱ ሀብት መሆናቸውን የሚናገሩት የወላይታ ሶዶ ከተማ ምክትል ከንቲባ አቶ ብርሃኑ ጩምአ ዘመናዊ ቆሻሻ አወጋገድ ስርዓት እንዲኖር በትኩረት እየተሰራ መሆኑን ተናግረዋል። ቆሻሻዎች ወደ ሀብት ሊቀየሩ የሚችሉት ከምንጩ ተለይቶ ሲቀመጡ ነው። እነዚህ የሚበሰብሱና ለሌላ አገልግሎት ሊውሉ የሚችሉ ለኮምፖስት ለመሳሰሉት ጉዳዮች ሊውሉ የሚችሉ ቆሻሻዎችን በአንድ በኩል ለብቻ፣ በሌላ በኩል ደግሞ ምንም ተመልሶ ጥቅም ላይ ሊውሉ የማይችሉ ቆሻሻዎችን ለብቻ ማስቀመጥ መቻል አለብን ማለት ነው። ይህን ስናደርግ ከምንጩ ለይተን ስናስቀምጥ ያንን ቆሻሻ ደግሞ መልሶ ለሚወስዱ አካላት ብዙም ችግር አይኖርም። ወደ አንድ ቦታ ወስደን ቆሻሻን በአግባቡ ማኔጅ ማድረግ እንችላለን ማለት ነው። ስለሆነም ከደረቅ ቆሻሻ አንጻር ስናስብ እነዚህን ጉዳዮችን ታሳቢ ያደረገ ስራ ነው ዛሬ ያስጀመረ። የአካባቢ ጽዳት ካልተጠበቀ የአየር የአፈርና የውሃ ብክለት ይደርሳል። በቅርብ ጊዜ በዘርፉ የተደረጉ ጥናቶች እንደሚያመለክቱት የፕላስቲክ ብክለት ለአካባቢ እጅግ አደገኛ ጠንቅ እንደሆኑ ይገለጻል። እነዚህን ብክለቶችን ለመቀነስ መንግስትና መንግስታዊ ያልሆኑ ተቋማት ለህብረተሰቡ ግንዛቤ መፍጠር ስራ በአንድነት እየሰሩ ይገኛሉ። ከዚህም ተቋማት መካከል አንዱ ጣምራ ለማህበራዊ ልማት ድርጅት ኖርዌይ እርዳታ ቤተክርስቲያን ባገኘው የገንዘብ ድጋፍ የቆሻሻ አያያዝና አወጋገድ ስርዓትን ለማዘመን እየሰራ እንደሚገኝ የሚናገሩት የድርጅቱ ፕሮጀክት አስተባባሪ አቶ ማቴዎስ ማዴቦ ናቸው። ዌስት ፎር ቫልዩ የሚባል ፕሮጀክት ነው። ይሄ ማለት ቆሻሻ ሀብት ነው የሚል ትልቅ ዓላማ ይዞ የተነሳ ፕሮጀክት ነው። ይህንን ፕሮጀክት ይዘን ስንነሳ 3 ዓላማዎች ይዘን ነው የተነሳ ነው። አንደኛ የፕላስቲክ ፖሊሽን መቀነስ ነው በተቻለ መጠን። ሁለተኛ እንደገና ደግሞ ለማህበረሰቡ ግንዛቤ በመፍጠር ዌስት ሶርቲንግ ላይ ዌስት ማኔጅመንት ላይ ማህበረሰቡ ዘመናዊ በሆነ መልኩ ቆሻሻዎችን በአግባቡ ማኔጅ የሚያደርግበትን ሂደት ለመፍጠር ነው። ሶስተኛ ደግሞ በዚህ ዘርፍ ደግሞ ተደራጅተው የሚሰሩ ማህበራት አሉና እነሱን ደግሞ የማቴሪያል ድጋፍ በማድረግ የገቢ አቅማቸው እንዲጨምር ማድረግ ነው። ኦልሬዲ ያው ከስራ አጥነት የስራ አጥ ቁጥር ቅነሳ ጋር ተያይዞ በርካታ ጠቀሜታ ያለው ፕሮጀክት ነውና ለበርካታ ወጣቶች፣ ለሴቶች፣ ለተጋላጭ ወጣቶች ስራ እድል የሚፈጥር ፕሮጀክት ነው። የፕላስቲክ ሃይላንዶች ብክለት አደገኛ ሲሆን በውሃና መሬት ውስጥ ከ200 እስከ 400 ዓመታት ምንም ሳይበሰብስ መቆየት እንደሚችል ይናገራል። በሀገር አቀፍ ደረጃ 23ኛ ጊዜ የፕላስቲክ ብክለት እንከላከል በሚል መርህ ቃል የሚከበረውን የጽዳት ስራ የተሳተፉ የማህበረሰብ ክፍሎች የደረቅና ፈሳሽ ቆሻሻዎች በአግባቡ ለይቶ ማስወገድና ማስቀመጥ ባህል ማዳበር እንዳለባቸው አሳስበዋል። ፕላስቲክ የሚባለው የሚበሰብስ አይደለም። የማይበሰብስ በመሆኑ ለአፈርዋ ወይም ለመሬቱ ብክነትን ይመጣል። ያንን አንስተን በማስወገድ አንድ ፋይዳ አለው። ደረቅ ቆሻሻን አሁን እኛ አካባቢ ላይ በማዳበሪያ ይሰበሰባል፣ ይቃጠላል በአንድ አቅጣጫ። እርጥብ ቆሻሻ ማለት ዝቃጭ ምናምን የሌለው ጉድጓድ ተቆፍሮ ወደ ውስጥ ይገባል። እንደዛ ነው የምናደርገው። ደረቅ ቆሻሻና ፈሳሽ ቆሻሻ አይለዩም።
የተሰበረ ብርጭቆ ምናምን እያወጡ ከነቆሻሻ ጋር ይጥላሉ። እሱን ለመለየት በጣም እኛን ያስቸግረናል እና ደግሞ በመኪና የሚጭኑ ሰዎች በጣም እየተቸገሩ ነው። ከዛ ይሄንን ሰው ታሳቢ አድርጎ ቢያስተካክል ቆሻሻ ከቤቱ ደግሞ ይሄንን ወረቀት መንገድ ላይ እየጣሉ ሙዝ፣ ልጣጭ፣ ቆሻሻ ነገር መንገድ ላይ የሚጥል ሰው ሁሉ ታሳቢ እያደረገ በራሱ እንትን እንደሚል ቢያቅ ቢያስተካክል እያልኩኝ ነው በራሴ ፍለንተን ምን ምለው። ጽዱና ምቹ አካባቢ ለመፍጠር ሁሉም የማህበረሰብ ክፍሎች ከቤትና አካባቢው ጀምሮ ቆሻሻዎችን በአግባቡና በስርዓት በማስወገድ ከተማይቱን ጽዱ፣ ምቹና ማራኪ እንዲሆኑ የበኩላቸውን ኃላፊነት እንዲወጡ ጥሪ ቀርቧል። በወላይታ ዞን በተለያዩ አካባቢዎች የአርሶ አደሩ ምርታማነት እንዲጨምር የአፈር ለምነትን ለማስጠበቅ ዘርፈ ብዙ ስራዎችን እየሰራ እንደሚገኝ የጠረጴዛ ልማት ማህበር አስታወቀም። የግብርና ምርታቸው እንዲሻሻል፣ የመሬት ለምነቱ እንዲጨምር ከዘመናዊ የአፈር ማዳበሪያ ይልቅ በእቀባ እርሻ እንዲሁም በትል ማብዛት ምርታቸው እየጨመረ በመምጣቱ ተጠቃሚ መሆናቸውን የሚናገሩት ደግሞ አርሶ አደሮች ናቸው። ትሁን ዘለቀ በዚህ ጉዳይ ላይ ዝርዝር ዘገባ አዘጋጅታለች። አርሶ አደር ሻንካሳ ዳሞ ይባላሉ። የሚተዳደሩትን የግብርና ስራ ለማሻሻል ብዙ ጊዜ እንደደከሙ ይናገራሉ። ነገር ግን አሁን ልማት ማህበሩ ባሰለጠናቸው የእቅባ እርሻ ዘዴ ተጠቃሚ በመሆናቸው ምርታቸው እንደጨመረ ይናገራሉ። ይሄ እቅባ እርሻ በጣም ተስፋ ሰጪና ሰዎች ከእራብ ቶሎ እንዲጠግቡ ራስ በራስ እንዲችሉ የሚያደርግ እኔ ለምሳሌ ህይወት ሰጪ ለማለት ይችላለሁ። ለዛው ነው እቅባ እርሻ በጣም ጠቃሚ ነገር መሆኑን ተረድቼ ነው ለሌሎችም እያስረዳው ነኝ። ሽፋን ብቻ ነው መሰጠው። ከተሸፈነ በኋላ መሬት ላይ አዲስ መሬት ይጨመራል። ከየት ለማለት ጥያቄ ሊመጣም ይችላል። በመሬት ላይ ያለው አሁን ጥቃቅን ትሎች አሉ። የተሸፈነውን ነገሮችን ይበላሉ። ከተበላ በኋላ እንዳለ አፈር ይሆናል። ልክ እንደ አርሶ አደር ሻንካ ሁሉ በወላይታ ዞን በተለያዩ አካባቢዎች የግብርና ምርታቸው እንዲሻሻል የመሬት ለምነቱም እንዲጨምር ከዘመናዊ የአፈር ማዳበሪያ ይልቅ በእቅባ እርሻ እንዲሁም በትል ማባዛት ምርታቸው እንደጨመረ ምስክሮች ነን ይላሉ። 2014 ዓመተ ምህረት ላይ ስልጠና ወስደናል። ስልጠናው ሲያስተምሩ በርግጥ ከጠረጴዛ ልማት ማህበርና የመጀመሪያው ነባር እርሻ አሰራሩ ሰማይና ምድር መሆኑን ሲማር ገና እያስተማሩ እኔ ተረድቼ ያለው ያው የተማርኩትን ኃይል ስለሆንኩኝ እንደሚጠቅም ያኔ በስልጠናው ጊዜም ተረድቼ ያለውና እዚህ መጥቼ ተግባር ላይ እንዴት ላውል በማለት ወደዚህ ተልኮ መሬት ላይ ለማውረድ በጣም ጥረት አድርጌያለሁ። ምንም ጎርፍ መሸርሸር አይችልም፣ መውሰድ አይችልም። ደግሞ በበጋ ጊዜ ነፋሱም ብነፍስም እንኳን አቧራ ሊነሳ አይችልም። ምክንያቱም ተሸፍኗል። አቧራ አይነሳም፣ አይታረስም። አሁን ለምሳሌ ይሄ መሬቱ ሰዎች ይሄ ለምሳሌ ሰውየው ያርሳል። ብዙ ልፋት ስለፋው አይቻለሁ። እኔ ጋር ደግሞ ልፋት የለኝም። ሌሎች ሊለፉ ይችላሉ። እኔ ቅጠላ ቅጠሎችን በጥራጊ እንትኖችን ወስደን እዚህ ጋር ባለቤቷም ታመጣለች፣ ልጆቹም ያመጣሉ። በስባሽ ቅጠላ ቅጠሎችን ይጨመራሉ። እኔም ራሴ አፈርን በተለያዩ የበስባሽ ነገሮች በመሸፈን እንዲሁም ለአፈር ለምነት የሚሆኑ የአፈር ትሎችን በማምረት ምርታማነት መጨመር እንደሚቻል የልማት ማህበሩ የዘርፉ ባለሙያዎች ገልጸዋል። እቅባ እርሻ ማለት በተለምዶ ሰው ከዚህ በፊት ከሚዘራው እና ሰብልን ከሚያመርተው አሳ ለየት የሚያደርገው በእቅባ እርሻ ሰው ደጋግሞ አፈርን አርሶ ሳይሆን የተለያዩ ሊበሰብሱ የሚችሉ የሰብል ተረፈ ምርቶችን ደግሞ ሊበሰብሱ የሚችሉ የተለያዩ ቅጠላ ቅጠሎችን አፈር ላይ በማልበስ እነኛ ቅጠላ ቅጠሎችና የሰብል ተረፈ ምርቶች ከበሰበሱ በኋላ አፈር ላይ የኦርጋኒክ ማተር ኮንተንት እንዲጨምር የተለያዩ ደግሞ ለሰብል ምርታማነት አስፈላጊ የሆነ እጅግ ጠቃሚ የሆኑ ንጥረ ነገሮች እንዲጨምሩ ስለሚያደርግ ያ አፈርን ሸፍኖ እንዲያመርቱ ነው አርሶ አደሮችን የምናስተምራቸው ማለት ነው። ይሄኛው የትል ሰራሽ በስባሽ ማዳበሪያ ወይም ቨርሚ ኮምፖስት የሚባለው
ከሌሎች በጣም የተለየ ጥቅሞች አሉ። አንደኛው የዚህ ጥቅም ምንድነው? አርሶ አደሮች ብቻ ሳይሆኑ ሌሎችም ይህንን መስራት ይችላሉና እነዚህ አጠቃላይ የሚሰራው ከአካባቢ ካሉ ግብዓቶች በመሰራቱ ምንም ብዙ እየገዙ የሚጨነቁበት ወጪ የሚያወጡበት ነገር አይኖርም ከትል በስተቀር። ባለሙያዎቹ አክለውም ይህ ዘዴ አርሶ አደሩ ምርትን ለመጨመር ለአፈር ማዳበሪያ የሚያወጣው ወጪ ከመቀነስ አንጻር ያለው ጠቀሜታ ከፍ ያለ ነው ይላሉ። ዘመናዊ ማዳበሪያ ለአሁኑ ምርታማነት ብቻ ያገለግልና በዘለቄታ ለአፈሩ የሚሰጠው ጥቅም አነስተኛ ነው እና ከዛ የተነሳ ምንድነው እቀባ እርሻ አርሶ አደሮች ከዚህ በፊት ከሚጠቀሙት ዳፕ ያነሰ ከዚህ በፊት ከሚጠቀሙት ዩሪያ ያነሰ እንዲጠቀሙ ያግዛል። አብዛኛውን ሰው ሰራሽ ማዳበሪያ በውስጡ ወይ አንድ ወይ ሁለት ንጥረ ነገር የያዘ ነው። ይሄኛው ግን በውስጡ 18 የተለያዩ ለእጽዋት እድገት እንደገና ጥንካሬ በሽታን እንዲከላከል የሚያስችሉ 18 ንጥረ ነገሮች በመኖሩ አርሶ አደሮች ወይም ተጠቃሚዎች ይህንን ቢጠቀሙ የአፈር ለምነትን ማሻሻል ይችላሉ፣ ምርትና ምርታማነትን ማሳደግ ይችላሉ። የጠረጴዛ ልማት ማህበር ዋና ስራ አስኪያጅ አቶ በረከት ጣሰው በበኩላቸው ልማት ማህበሩ ላለፉት 23 ዓመታት የግብርናውን ዘርፍ ለማሻሻል ዘርፈ ብዙ ስራዎችን እየሰራ ይገኛል ብለዋል። የመሬትን ለምነት ከማሻሻል አኳያ ምርታማነትን ከመጨመር አኳያ እነዚህን ስራዎች መሰረታዊ አድርገን እንሰራለንና ያለን ሪሶርስ ቤዝ መሬት ነው። ያንን መሬት ላይ ኢንቨስት አድርገን ምርታማነትን መጨመር በሚለው ያው የትኛውም አካባቢ ካለው ሪሶርስ ነው የሚነሳውና በዚህ ላይ ትኩረት አድርገን እንሰራለን። በዘንድሮ የትምህርት ዘመን ከ500 በላይ ተማሪዎችን በሀገር አቀፍ ፈተናዎች ለማስፈተን ዝግጅት ማድረጉን በወላይታ ዞን የኪንዶ ዲዳይ ወረዳ ትምህርት ጽሕፈት ቤት አስታወቀም። በዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና አመርቂ ውጤት ለማምጣት ቅድመ ዝግጅት ማጠናቀቃቸውን የሚናገሩት ደግሞ ተማሪዎች ናቸው። ለዝርዝሩ መለሰ ወልኩ። መንግስት የትምህርት ስብራትን ለመጠገን በተማሪዎችና በመምህራን ላይ ትኩረት ሰጥቶ እየሰራ እንደሚገኝ ይታወቃል። በወላይታ ዞን ኪንዶ ዲዳይ ወረዳም በዘንድሮ ሀገር አቀፍ ደረጃ በሚሰጠው የ12ኛ ክፍል ማጠቃለያ ፈተና ተማሪዎች የተሻለ ውጤት እንዲያስመዘግቡ ከተማሪዎች ከተማሪ ቤተሰቦችና ከመምህራን ጋር በመወያየት በትኩረት እየሰራ እንደሚገኝ የወረዳው ትምህርት ቤቶች ጽሕፈት ቤት ኃላፊ አቶ ባራና ባሳ ገልጸዋል። 532 ሁለተኛ ደረጃ 12ኛ ክፍል ተማሪዎች በሁለቱ ሃይ ስኩል እንዳሉ ነው። በአጠቃላይ የመማር ማስተማር ሁኔታ እንደ ዘንድሮ በጥሩ ሁኔታ ተከናውኖ ፈተና ቅድመ ዝግጅቱ ከዚህ በፊት ኩረጃም አዝማሚያ ነበረ። ያ ሁሉ ተቀርፎ ከዚህ በኋላ ምንም አይነት ፈተና ኩረጃ እንደሌለ ከዛ አባዜ የተላቀቁ ዜጎችን ለማፍራት በቀደም ብለን ከዚህ በአንደኛ ሴሜስተርም በሁለተኛም ከተማሪ ቤተሰብም ከወላጅም በሰፊው ተወያይተናል። ለተማሪዎች የሚያስፈልጋቸውን ቁሳቁስ በማሟላትና ተማሪዎች በአእምሮ እንዲነቃቁ በማድረግ በእውቀት የበቁ ሀገር ተረካቢ ዜጎችን ለማፍራት በትጋት እንደሚሰራ የተናገሩት ደግሞ የአላለ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር አቶ ኢያሱ ጨመሳ ናቸው። ተማሪዎቻችን በአጠቃላይ ከ2017 12ኛ ክፍል የሚፈተነው በተፈጥሮ ሳይንስ 159 ተማሪዎች እና በማህበራዊ ሳይንስ 201 ተማሪዎች በአጠቃላይ 360 ተማሪዎች እያስፈተንን ነው። ውጤት መሻሻል እንዲኖር ከመጀመሪያው ጀምረን ከተማሪዎቻችንም ጋር ከመምህራኖቻችን ጋር ከትምህርት ማህበረሰብ ከተማሪ ወላጆቻችን ጋር ተመካክረን አቅደን እየሰራን የቆየንበት ሁኔታ እንዳለ ከዚህ በፊትም ስንገልጽ ቆይተናል። ከዚህ መነሻ ተማሪዎች በትምህርት ቤታችን በጊዜ ተገኝተው መማሪያ መጽሐፍ በአግባቡ ተረክበው የተረከቡትን በአግባቡ አንብበው
እንዲዘጋጁ ከማድረግ አኳያ ሰፊ ስራዎች የተሰራበት ሁኔታ አለ። ባለፉት ጊዜያት የተፈጠረው የውጤት ማጣት ችግር በእኛ ጊዜ እንዳይደገም መደበኛ ሰዓት ከሚሰጠው ትምህርት በተጨማሪ የሚሰጠውን ትምህርት በመከታተል እና የተለያዩ አጋዥ መጽሐፎችን በማንበብ ለፈተና ተዘጋጅተናል ያሉት የሀላሌ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪዎች ናቸው። በኖርማል ክላስ ብቻ ሳይሆን በቃ ትምህርት ብቻ አንብቡ አጥኑ ማለት ብቻ ሳይሆን የሆነ ተስፋ የሚያስጨብጥ ምክርም እየሰጡ የሰው ሀሳብ በምክር ስለምትጸና ደስ የሚል ምክርም እየሰጡ ደግሞ በዛ ላይ ከምክርም ባለፈ እኛ በመረጥናቸው መምህራኖች በእነሱ ከተማራችሁ ውጤታማ ትሆናላችሁ ብለው እኛ በመረጥናቸው መምህራኖች እየተማርን ቲቶራል ክላስ እየተማርን ነን እና በዛ በጣም ያግዛሉ። በጣም እያገዙ ያው እስካሁን ድረስ መጥተዋል። ፈተና እያደረገ ያለው ዝግጅት በጥሩ ሁኔታ ላይ የምንገኘው ከ9ኛ እስከ 12ኛ ክፍል ድረስ ያሉት መጽሐፎች እያንዳንዳቸው በአንድ ወደ ውስጥ ገብተን በጥሩ ሁኔታ እያየንና እያጤናን ነው የምንገኘው። ነገ ሀገርን የሚረከቡ እና በእውቀት የበቁ ዜጎችን ለማፍራት እንዲሁም የትምህርት ስብራትን ለመጠገን ሁሉም ባለድርሻ አካላት ተቀናጅቶ ሊሰሩ እንደሚገባ መልእክት ተላልፈዋል። አንዳንድ ጊዜ በተለምዶ መጋኛ መታው መጋኛ ፊቱን አጣመመው ሲባል ሰምተን ሊሆን ይችላል። ድንገተኛ የፊት መጣመም ችግር ሲያዩ ግን ሰዎች ወዲያውኑ በጤና ተቋም መታየት እንዳለባቸው ባለሙያዎች ይመክራሉ። ለመሆኑ ለድንገተኛ የፊት መጣመም ምክንያቶቹ ምንድን ናቸው? የሚያስከትለው ጉዳትስ ምን ይሆን? መቅደስ ውሽሌ የዘርፉን ስፔሻሊስት ሐኪም አነጋግራ ትንታኔ አዘጋጅታለች። በእድገት እስራኤል እንደሚከተለው ይቀርባል። የሰዎች ድንገተኛ የፊት መጣመም በሽታ በብዙዎች ላይ የሚከሰት ድንገተኛ በሽታ ቢሆንም ሰዎች በሽታ ያጋጠማቸውን እርግማንና የውርስ ኃጢአት ውጤት ወይም መጋኛ መተው በማለት ሲያሙ ይስተዋላል። ይሁን እንጂ የበሽታው መከሰት ምክንያት ይህ እንዳይደለ የጤና ዘርፍ ጥናት ያሳያል። ስለ በሽታው ምንነት የጠየቅናቸው የጥርስ፣ የአፍ ውስጥ፣ የመንጋጋና የፊት ቀዶ ጥገና ሕክምና ስፔሻሊስት ዶክተር ልደቱ አፈወርቅ በሕክምናው ቋንቋ የበሽታው ምንነት ያስረዳሉ። ቤልስ ፐልሲ ማለት ከነርቮቻችን ጋር የሚገናኝ ነገር ነው። ሰውነታችን ውስጥ በተለይ ከጭንቅላታችን አካባቢ ወደ ፊታችን እና ሌሎች ሰውነታችን ክፍሎች የሚወጡ ወደ 12 የሚሆኑ ዋና የሚባሉ ነርቮች አሉ። ከነዚህ ውስጥ 7ኛው ነርቭ የሚባል ነው፣ ፋሻል ነርቭ እንለዋለን። ስለዚህ ይሄን ነርቭ የፊታችንን እንቅስቃሴ የሚቆጣጠርልን ነርቭ ነው። ከሌሎች ነርቮች አንዱ ነው ማለት ነው። ስለዚህ ይሄን ነርቭ ከአንጎላችን ውስጥ በአንዱ በኩል በጆሮ ግንዳችን አካባቢ ነው የሚወጣው። እዚች አካባቢ ይወጣና ነው ፊታችን ላይ 5 የተለያዩ ብራንቾች ይኖሩትና ይበተናል። ስለዚህ ከ5ቱ አንዱ ወይ ወደ አይናችን ወይ ወደ ጉንጫችን አካባቢ ወይ ወደ ጥርሳችን ወይ ወደ አንገታችን ፊታችን ከሚሄዱ ከ5ቱ አንዱ ጋር ቢጎዳ ወይ ሳይወጣ ወደ ከአንጎላችን ውስጥ ሳይወጣ ሊወጣ አካባቢ ባለበት አካባቢ ቢጎዳ ወይ አንጎላችን ውስጥ የሆነ ቦታ ላይ ቢጎዳ ቤልስ ፓልሲ የሚባል መለስተኛ የፊት መጣመም ሊገጥመን ይችላል ማለት ነው። ዶክተር ልደቱ ለዚህ በሽታ ድንገተኛ የሆነ በአንድ በኩል የፊት ነርቭ መድከም ማለትም መስነፍ፣ የጉንጭ በአየር ለመሙላት መቸገር፣ የአንድ አይን አለመክደን፣ የምራቅ መዝረክረክና ሌሎች የህመም ስሜቶች ለበሽታው ዋነኛ ምልክቶች ናቸው ይላሉ። አንደኛው መጨፈን ያቅተዋል። አንደኛው አይን ያያል፣ አንደኛውን መጨፈን ያቅተዋል። ምክንያቱም ነርቭ ያንን እንዲጨፍን የሚያዝ ነርቭ ስለተጎዳበት ነው። ሌላኛው ደግሞ አንዳንዴ ማድረግ አይችልም። ስለዚህ በአንድ በኩል ያለውን ይሳባል፣ ወደዛኛው ወደ ኖርማሉ ቦታ ስለሚሳብ እንትናቸውን ምራቃቸውን መቆጣጠር ያቅታቸዋል። ስለዚህ ምራቅ እንደፈለጉ ይፈሳል ማለት ነው። ስለዚህ አይኑን መጨፈን አይችልም፣ ምራቁንም መቆጣጠር አይችልም። ከአይኑ እንባ በጣም ይፈሳል። እዚህ አካባቢ በቃ ወደዚህ የመሳብ
ማድረግ ይደክማል ማለት ነው። ስለዚህ ያ ስሜት ስላለ ያንን እንደ ምልክቶቹ ሕክምናውን እንሰጣለን ማለት ነው። በጤናው ዘርፍ ለድንገተኛ የፊት መጣመም በሽታ ብቸኛ ምክንያት ነው እየተባለ ነገር ባይኖርም በቫይረስ ኢንፌክሽን አማካኝነት ያልታሰበ አደጋ በጆሮ ግንድ አካባቢ ሲያጋጥምና የስኳር ህመም፣ የደም ግፊት እንዲሁም ከመጠን በላይ ውፍረት ሊያስከትለው እንደሚችል ነው የዘርፉ ስፔሻሊስት ዶክተር ሂደቱ ያብራሩት። ሪስክ ፋክተርስ የምንላቸው አሉ። ይሄኛው ሊሆን ይችላል ብለን የምናስባቸው ነገሮች አሉ። አንዱ እዛ አካባቢ ትራውማ ወይም የሆነ ጉዳት ቢደርስበት ቀጥሎ ያ የሰውነታችን ክፍል ሊጣመም ይችላል ማለት ነው። ሌላኛው ደግሞ እነዚህ ቫይረሶች ናቸው። ቫይረስ አሁን ኢንፍሉዌንዛ ሊሆን ይችላል፣ ሄርፐስ ዞስተር፣ ሄርፐስ ሲምፕሌክስ የሚባሉ ብቻ ጥቃቅን ህዋሳት ቫይረሶች ያንን ነርቭ ሄዶ ሲያጠቁት እዛ አካባቢ ኢንፌክሽን ነገር ሲፈጠር ቀጥሎ ያለው የነርቭ ክፍል ሊደከም ይችላል ማለት ነው። ሌላኛው ደግሞ እጢ ነገር ወይ ነርቭ ላይ ወይ እዚህ የሰውነታችን ሳሊቨሪ ግላንድስ የሚባሉ አሉ። የምራቅ የሚያመነጩ እዚህ ፓሮቲድ ግላንድ የሚባል አለ። ይሄ አካባቢ እዚህ ላይ ያለው እጢ ሲያብጥ ወይ ከውስጥ በኩል ሊሆን ይችላል፣ ከውጭ በኩል ማለት ፊት ላይ ማለት ነው። ከውስጥ በኩል ስል ወደፊት ከመውጣቱ በፊት አንጎላችን አካባቢ ማለት ጆሮ ግንዳችን አካባቢ ወይ ከውስጥ በኩል ያለው ማለት። ስለዚህ እዛ አካባቢ የሆነ እጢ ነገር ካለ በደንብ ይገፋዋል። በደንብ ወጥሮ ሲይዘው ወይም ነርቭን ራሱን ኢንቮልቭ ያደረገ እጢ እዛ አካባቢ ሲፈጠር ቀጥሎ መልእክት አይተላለፍም ማለት ነው። ስለዚህ ፊቴን ሰብስብልኝ የሚል ወይ ወደ ላይ ጨፍንልኝ አይኔን የሚል መልእክት ከአእምሮ ውስጥ ነው የሚቀበለው ነርቭ። ስለዚህ ያንን መልእክት ተቀብሎ ማስተላለፍ ያቅተዋል ማለት ነው። መሀል ላይ የሆነ ቦታ ላይ ልክ እንደ ኤሌክትሪክ ማለት ነው። ድንገተኛ የፊት መጣመም በሽታ እያጋጠመው ግለሰብ በአፋጣኝ ሕክምና የሚያገኝ ከሆነ ወደ ነበረበት ጤንነቱ የመመለስ እድል መኖሩን የሚገልጹት ዶክተር ልደቱ በሽታ በተባባሰ መጠን የአይን መጥፋት ጨምሮ ወደ ማይመለሱበት ደረጃ መድረስ የሚችል መሆኑንም አክለዋል። ድንገተኛ የፊት መጣመም እስከ 15 ቀን ባለው ጊዜ ውስጥ በራሱ ጊዜ ሊተው ይችላል። ደግሞ አንዳንዴ ከ2 ወር ከ2 ሳምንት እስከ 6 ወር ድረስም ምንም ሳይሻለን ሊቆይ ይችላል። አንዳንድ ጊዜ ደግሞ ፐርማነንትሊ እስከ መጨረሻው ድረስ ሳይሻለን ሊቆይ ይችላል ማለት ነው። ስለዚህ እንደዚህ አይነት ስሜቶች ገና ሲሰሙን ከመጀመሪያው አካባቢ ጀምሮ ልክ የፊት መጣመሞች ሊኖሩ ሲጀምሩ አይናችን አልጨፍን ሲለን ምራቃችንን በአንድ በኩል መቆጣጠር ሲያቅተን እዚህ አካባቢ በአንድ በኩል ከበድ ያለ ስሜት አይነት ሲጀምር ወዲያው ወደ ሕክምና ተቋማት መምጣት ከቻለን ያንን መከላከል ይቻላል። በጊዜ ከታከመ ይድናል። ይህ ድንገተኛ የፊት መጣመም ወይም በሕክምናው ቋንቋ ቤልስ ፓልሲ መጋኛ የመታው ወይም እርግማን ሳይሆን ከላይ በተጠቀሱ ምክንያቶች የሚፈጠር በሽታ መሆኑን ልንገነዘብ ይገባል።